የቦታው ቃል ኪዳን ምንድነው ካላችሁኝ እዛ ቦታ ላይ መተት አስማት በየጊዜው እየተላከባችሁ እንዳትሰሩ እንዳትኖሩ እንዳትማሩ በረከት እንዳይኖራችሁ ትዳር ሰላም እንዳይኖራችሁ ያደረገ ከቅርብም ከሩቅም የመጣ የተላከ ወይም በየጊዜው የሚላክ መተት ካለ እዛ ቦታ ላይ መቋሚያ ስታስጥሉ ወይም ጸሎት ስታስደርጉ አንደኛ የገባው የተላከው መንፈስ ይያዛል ይታሰራል። ሁለተኛ በተደጋጋሚ እነዛ ሰዎች ሲልኩ ቅዱስ ሚካኤል ቃል ኪዳኑ ምንድነው ወደ ራሳቸው ነው የሚመልሰው። የሰዎችን በረከት የሰዎችን ጸጋ የሰዎችን አእምሮ የሰዎችን ጤና ለምትወስዱ እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። ምንም ማስተባበያ አልሰጣችሁም። የታሰራችሁ ኑ ተፈቱ፣ እያሰራችሁ ያላችሁ ንስሐ ግቡ። ባለውበት ቦታ እንዳለው ስሙን ጠርታችሁ ብትማጸኑት እሱ ይደርስላችኋል የሚል እንትን ስያሜ ተሰጠኝ። እሺ ብዬ የክርስትና ስሜን አስገብቼ ለቦታው ላኩኝ። ጸሎት ተደረገልኝ። እኔ ለቅዱስ ሚካኤል ስናገር ምንድነው ለቦታው አብቃኝ ነው፣ ሌላ ምንም አይደለም። እግዚአብሔር ደግሞ እሱ ስራው ብዙ ነው። የቅዱስ ሚካኤል ምንም ሳይል ከስራዬ ምንም እንትን ሳይለኝ ከቦታው በሰላም ደርሼ ተመለስኩኝ። በጣም ጥሩ ዜጋ ያዘው። በዚሁ እግረ መንገዳችን ቤተሰቦቻችን የቀጣይ ጉዞ የአምደው ሚካኤል ጉዟችን የካቲት 6 መሆኑንም እንዳዘነጉ። መነሻ የካቲት 6 ነው፣ መመለሻ የካቲት 8 3 ቀን ነው ማለት ነው። እንግዲህ የመሄድ ፍላጎቱ ያላችሁ ካላችሁ ይህን በረከት ያንን ቦታ ረግጬ በረከት ማግኘት እፈልጋለሁ የምትሉ ካላችሁ የቀጣይ ጉዟችን የካቲት 6 2018 መመለሻ የካቲት 8 እሁድ ቀን ነው የሚሆነው። ይህንን በዛው ለማስገንዘብ ብለን ነው። አሁን ቀጥሎ እንደሚ እሺ፣ ከዚህ ቀጥዬ የምናገረው እኔ ተንከራታች ነኝ። ወደ 14 ዓመት ተንከራትቻለሁ። ደርሼ ስመለስ ያሰብኳቸው ጉዳዮች ነበሩ። በውጥን የወሰድኳቸው ጉዳዮች ማለት ነው። ፈርሰው የነበሩት ወደ መንገዱ እየተመለሱ ነው። ወገቤ አልቀመጥ ብሎ የነበረው መቀመጥ አስችለኝ የነበረው አሁን እንደ ልቤ፣ ስራ ሲያስጠላኝ ነበር ወደ ስራዬ፣ ምግብ ሲያስጠላኝ ነበር ወደ ስራዬ፣ ቤተሰቦቼ ሲያስጠላኝ ነበር ቤተሰቦቼ። አሁን ከዛ ደርሼ ከመጣሁ በኋላ እግዚአብሔር ይመስገን ቅዱስ ሚካኤል ያደረግልኝ ታምር ብዙ ነው። ገና ብዙ ጅምር ነው። ብዙም እንደሚያደርግልኝ አውቃለሁ። የ13 ዓመት ዶክሜንት ነው አሁን እየተንቀሳቀሰ ያለው ማለት የተቋጠረ ነገር የተዘጋው ነው እየተከፈተ ያለው እየተፈታ ነው። ተፈቷል። በማን በአምደው ሚካኤል በኩል አምደው ሚካኤልን ተሳኖ መጣ፣ ተስሎ መጣ። ይኸው አሁን የምስተሙትን ታሪክ እየሰማን ነው። እኔ ራሱ ትንሽ እየከበደ ነው። በነገራችን ላይ እዚሁ ላይ ልበልና ወንድማችን ኃይለ ሚካኤል ከዚህ በፊት በስደት ዓለም ነበረ። ሱዳን ሀገር ስንት ዓመት ነበር የቆየው? 4 ዓመት ቆይቷል። 4 ዓመት ሲቆይ ግን 4000 ብር እንኳን ይዞ አልመጣም እና በጣም እዛም በጣም ስቃይ ነበረበት። በረከት አልነበረውም። ትዳር ያስባል፣ ትዳር መያዝ አልቻለም ነበር። እስቲ ነው ቤተሰቦቹ እንኳን ደውለው ሲያናግሩት ለምን ደወላችሁ? እናቱን እንግዲህ እናት ማለት ነው። እና በጣም አደገኛ መንፈስ ነበረበት። በጣም አደገኛ መንፈስ ታስሮ ነበር ለብዙ ዓመት ለ13 ዓመት ያክል በመንፈስ ታስሮ ነበረ። እሱ አያውቀው። ቤተሰቦቹ ያስጠሉታል። ስራ ይሰራል፣ ይሰደዳል፣ ግን መንከራተት እንጂ አንድ ነገር አይዝም ነበርና ከዛም ሲመጣ ሲመለስም ምንም ገንዘብ ሳይዝ ከቤተሰቦቹም ጋር ብዙ አልቆየም። አሁንም እንደገና ወደዚህ ወደ አዲስ አበባ መጣ ማለት ነው። አዲስ አበባ መጥቶ ያው እንደዚሁ ነው እና የሆነ ሰዓት ላይ ራስን አጥፋ ይለኛል፣ የሆነ ሰዓት ላይ ሂድ ይለኛል፣ ጥፋ ይለኛል ይል ነበርና ይሄንን ቪዲዮ ካየ ጀምሮ ይደውልልኛል። ራሱን እንዲያጠፋ ነበር የምፈልገው እኔ። ይሄ ደግሞ ከቤተሰብ የተላኩኝ ነኝ። በዙሪያችን ባሉ ሰዎች ነው እየተገፋን ጥቃት እየደረሰብን ያለው እና ከዛ ያ መንፈስ ተያዘ፣ ተጋለጠ። በል አሁን እዚህ አልሸኝህም አመች ቦታ ላይ ስላልሆንኩኝ እዛው ሚስጥርህን አንድ ባንድ አውጥተህ እስከዛ ድረስ እድሉን መልስ፣ እስከዛ ድረስ ይሄንን ራስን አጥፋ የሚል ተሰደድ ጥፋ የሚል ሐሳብ እንዳታመጣበት ታሰር ብዬ ግንባር ላይ ታሰረለት እና አይዞ ቅዱስ ሚካኤልን ጥራው፣ ደጅ ላይ ውሰደኝ ጥራኝ በለው ይጠራሃል። አንተ ሳትሆን አንተ ላይ የሚናገር ቅዱስ ሚካኤል ነው፣ ንገረው ዝም ብለህ። እውነትም ሲነግረው አይደለ ለ13 ዓመት ታስሮበት ከነበረው ርኩስ መንፈስ አጋንንት እዛው አምደው ቅዱስ ሚካኤል ላይ ያው ተሸኘ። ጸሎት ለማስደረግ ወይም መልእክት ይዞ ለመሄድ ለማይችሉ ወይም ቤት ውስጥ ታመው ለቀሩ
አራስ ለሆኑ ነፍሰ ጡር ለሆኑ ከሀገር ውጭ ለሆኑ ሰዎች ነው እንጂ አሁን መንገድ አለው የ2 ሰዓት ምናምን መንገድ አለው። 2 ሰዓት ከዛ በላይ ያስኬዳል። በደንብ አጥብቅልኛል። እቃውን በዛው አያይዘ እቃ መያዝ እንደሌለባቸው ሰዎች የእግር መንገድ አለው። በጣም ቁልቁለት ነው። ስንወርድ ከመኪና ተወርዶ እስከ ገዳሙ ድረስ ቁልቁለት ነው። ገደላማ ነው። የዝንጀሮ መንገድ ነው። ያለ ቁልቁለት ነው። እንደዚህ ነው በቃ። ጥርጊያ መንገድ አይታሰብም። በቃ የዝንጀሮ መንገድ ነው። ጫካ ነው። በጫካ እየጣስን ነው የምንሄደው ማለት ይቻላል። ያያችሁ አይታችኋል። ይሄዳችኋል። ወንድማችን ምስክርነት መስጠት ይችላል። ሌላው ስንመለስ እንደዛው ዳገት ነው። ስለዚህ አንዳንድ ሰዎች በሄዳችሁ ቁጥር የምታገኙት በረከት አለ። ይኸውላችሁ ሳትችሉ ስትቀሩ ቅዱስ ሚካኤል እንደቻላችሁ እንደሄዳችሁ አድርጎ ይቆጥርላችኋል። መሄድ እየቻለ መንገድ ስላለው ብቻ ወይም ደግሞ አይ በቃ እኔ እዚሁ ሁኜ እንትን ይልኛል ካለ እንደየልቦናችን አንብቦ መልስ የሚሰጠን ቅዱስ ሚካኤል ስለሆነ በንቃተ ሕሊና ሆናችሁ በቀናነት ሆናችሁ ከመጣችሁ እናስተናግዳለን። የቦታው ቃል ኪዳን ምንድን ነው ካላችሁኝ እዛ ቦታ ላይ መተት፣ አስማት በየጊዜው እየተላከባችሁ እንዳትሰሩ፣ እንዳትኖሩ፣ እንዳትማሩ፣ በረከት እንዳይኖራችሁ፣ ትዳር ሰላም እንዳይኖራችሁ ያደረገ ከቅርብም ከሩቅም የመጣ የተላከ ወይም በየጊዜው የሚላክ መተት ካለ እዛ ቦታ ላይ መቋሚያ ስታስጥሉ ወይም ጸሎት ስታስደርጉ አንደኛ የገባው የተላከው መንፈስ ይያዛል፣ ይታሰራል። ሁለተኛ በተደጋጋሚ እነዛ ሰዎች ሲልኩ ቅዱስ ሚካኤል ቃል ኪዳኑ ምንድነው? ወደ ራሳቸው ነው የሚመልሰው። ምኑን? የተላከውን ድግምት፣ መተት፣ አስማት፣ አብር፣ አንተርት፣ አጥፋ እየተባለ የሞት መንፈስ፣ ጥላወጊ፣ የሰላቢ መተት፣ የተለያየ የጥፋት መንፈስ ሲላክ ቅዱስ ሚካኤል ወደ ራሳቸው ወደሚልኩት ይመልሳል። መመለስ ብቻ አይደለም፣ እነዛ ሰዎች በከንቱ መጥፋት ስለሌለባቸው ቅዱስ ሚካኤል በተለያየ መልእክት ወይም ምልክት ይሰጣቸዋል። በህልም ይታያቸዋል። እረፉ፣ ተው ይላቸዋል። በእሱ አልመለስ ሲሉ በጤናቸው ይመጣል፣ በገንዘባቸው ይመጣል። እምቢ ካሉ ግን በሞት ነው የሚቀጣው። ይሄንን መልእክት ሳስተላለፍ ይሄ መልእክት የሚተላለፈው እናንተ ለተደረገባችሁ ብቻ አይደለም፣ ለምታደርጉትም ክፉ ለተደረገባችሁ ብቻ አይደለም፣ ክፉ ለምታደርጉትም ጭምር ነው። ለታሰራችሁት ብቻ አይደለም፣ እያሰራችሁ ሰዎችን፣ የሰዎችን እድል፣ የሰዎችን በረከት፣ የሰዎችን ጸጋ፣ የሰዎችን አእምሮ፣ የሰዎችን ጤና ለምትወስዱ እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። ምንም ማስተባበያ አልሰጣችሁም። የታሰራችሁ ኑ ተፈቱ፣ እያሰራችሁ ያላችሁ ንስሐ ግቡ፣ ኑ ዳኑ። ያለበለዚያ ግን ፍርዱ ትክክል ነው። ይሄንን ይመስላል። መዳን የምትፈልጉ አሳሪዎቹም ታሳሪዎቹም ስሙት። መተት የሚደረግባችሁ መተት አድራጊዎቹም ስሙት። አምደው ቅዱስ ሚካኤል ልቦና ይስጣችሁ። ለክፎች አምደው ቅዱስ ሚካኤል ይፍታችሁ። ለታሰራችሁት ሰላም እግዚአብሔር ከሁላችን ጋር ይሆንልን። ቀጣይ ጉዟችን የካቲት 6 እንዳይረሳ። ሰላም ሁኑልን።